ያነሳሻል ዛሬም አንደበቴ ማርያም እናቴ 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 የልብ ምርኩዝ ነሽ እፎይታ ለነፍሴ እስቲ ላነሳሳሽ በጥዑም ውዳሴ ማርያም ማርያም ልበል ማርነሽ ለከንፈሬ የአፌ ዜማ ነሽ የዘውትር መዝሙሬ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ሰላምን ብትወልጂ ሰፈነ ሰላሜ በልጅሽ ቤዛነት ቀለለልኝ ሸክሜ ከእንግዲህ በኋላ ምንስ ያሰጋኛል እናት እንድትሆኚ አንቺን ሸልሞኛል ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የደካማው ምርኩዝ የምንዱባን ተስፋ ስምሽን ሰንቆ ከቤትሽ ላልጠፋ እጅሽ ተዘርግቷል ለተማጸነሽ ማደጋው ሙሉ ነው ድንግል በምልጃሽ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ኧረ እያየልኝ አይደለም ምንም እያየው አይደለም ምንድነው ጉዱ ኧረ ጉድ ነው አይኔ እያየ አይደለም አለች እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት ይዛት ወጣች ከዛ በኋላ ስታይ እውነትም አይኗ አያይም በአንድ ገለልኝ ምን እንደሆነች አይታወቅም ሐኪም ቤት ወሰዷት ከኛ አቅም በላይ ነው እስቲ ወደ ሐዋሳ ወሰዷታል ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስድ ኪዳነ ምሕረት ጸበል ገባች አይኗ ያውኑ እንትን አላት ታለቅሳለች እመቤቴ የብርሃን እናት ኪዳነ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ አይኔ ጠፍቶ በጨለማ አትተውኝ መብርሃን እያለች ታለቅሳለች ሐዋሳ መጣች ታከመች ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸው ብቻ ግን ጠፍቷል ምን ብሏል ጠፍቷል እና ቤተክርስቲያን ደግፈው መውሰድ ጀመሩ በራሷ ወጣ የምትገባዋ በሰው ላይ ወደቀች እናትም ትሰለቻለች አባትም ይሰለቻል እህትም ወንድምም ለጊዜው ነው ቤተክርስቲያን ልጆቿን ይወስዳሉ በቃ ከዚህ በኋላ አንቺን እየጎተትን ቤተክርስቲያን መውሰድ ማመላለስ ሰልችቶናል አርፈሽ ቤት ተቀመጭ ተባለች እንግዲህ ሲመጣ እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል መጋረጃ ተጋረደባት በር ተዘጋባት መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው እና አንድ ቀን እለቱ የካቲት ኪዳነ ምሕረት ነው እመቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት እለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸውን ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች ደጇን ሳረግጥ እኮ ሰንብቻለሁ ተው ውሰዱኝ ያለች አንቺን እየጎተትን አኑ ለማረፈሽ ቤት ጠብቅ ያሏትና እናትም አባትም ወንድምም እህትም ጨክነው በር ቆልፍ አደረገባት ምን አደረገባት ተቆለፈባት ከውስጥ ሆና እየየ አለች ኪዳነ ምሕረት የኔ እናት ደግ ነሽ አውቃለሁ ፈተናዬ ነው አውቀዋለሁ ለጸጋ አድርጊልኝ እንድታገዝ የሚችልበትን አቅምና ጉልበት ስጪኝ አለች አቅም ተስጠን ድንግል ማርያም እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ ትመጣለች አንድ ቀን ወደ መታለቅሱበት ትመጣለች ዘንበል ትላለች የኢየሱስ እናት ወደ አንቺ ልመና ታዘነብላለች ያለሽበት
ቁልፍ የሆነ ልጅ አላት። የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም። አይዟችሁ የምታለቅሱ አይዟችሁ፣ በመከራ ያላችሁ አይዟችሁ። እሷን ይዛችሁ ለጊዜው ነው የምትቸገሩት። ስትደርስ ሁሉን ነገር ታስተካክለዋለች። አለቀሰች፣ እንዲህ አለች አለ ዛሬ የአንቺን ታምራ ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ታምር የማየው ዛሬ ነው አለች። የተዘጋብኝን በር ክፈችልኝ። የተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። በቃ ይህንን በር ክፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የሚነግርሽ ሚስጥር አለ። ብቻ የተዘጋብኝን በር በየትኛውም መስመር መክፈት ትቻለሽ፣ ክፈችልኝ። እኔ አይኔ የለኝም፣ በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ልቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም። እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት። ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ያንን ሰው የላከችው ማናት? ግድ የለም ንገሩኝ ማናት? ትምጣና የተዘጋውን ትክፈትላችሁ። እና ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም፣ ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። የታመመ ሰው መድኃኒት እንደሚናፍቅ እኔም ደግሞ በኪድን ዓለም ተብላለች፣ መድኃኒት ወልዳለች። የሁሉ መፍትሄ ናት ድንግል ማርያም። የህይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም። በቃ ናፈቀችኝ። ምን አለች? በቃ እሷን ማየት ፈልጌ ነው ብላ ነገረችው። አይዞሽ አለ። ከእሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላድርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ፣ ስጠኝ፣ አልብሰኝ። ነጠላይም እንዲህ ያለ ቦታ አለ፣ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ይህንን በር የከፈተችልኝ ማናት አለች። አቤት አሁን የምትኖርበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ እና እሷ ናት ድንግል ማርያም ናት፣ ኪዳነ ምሕረት ናት። እና ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል? አይደለም፣ ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው? ጉዳዬ እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር ሊቃውንቱ ወረብ ከሚወርቡበት ቦታ ላይ ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስንደርስ ማን ይበቃናል? እዚህ ስንደርስ ማን ያለልን? ምንመካበት መመኪያችን አያችሁ፣ ድንግል ማርያም አለችልን። አለው ትበላችሁ። መጣችና እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብሯት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብሯት ነበር የሚዘምሩ። ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ፣ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽ። ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድን ነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሐት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች። የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩ። እጇን ታስገባ ኪዳነ ምሕረት በቤታችን።
እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊት ልልኝ አይኔ ተከፈተ አለችና በህዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በዚህ ጉባኤ ያላችሁ የእሷን እጅ አግኝታችሁ በበረከት ትመለሱ ዘንድ ቅዱስ ፈቃድ ይሆንልን እና በቃ ኪዳነ ምሕረት ምንድናት አልኳችሁ? ቅድም ደግናት አልኳችሁ። ምንድናት? ዛሬም ድረስ እኮ የወላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ባሪያሽ ልሆን እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግልሽ ትላለች። ድሮ ዩኒፎርም ትለብሳለች ታገለግላለች። ኧረ ወደ ምሕረቱ ለእኔ አይነት አይገባም ደጅሽን ነው የምጠርገው ቃሌ ይሄ ነው ብላ ደጇን ትጠርጋለች። እንደው እንዴት አድርጎ ቢመርጠን ነው እኛ አገልጋይ አድርጎ እዚህ ያቆመን ደግሞ ገብተን እንድንቀድስ። እንደው እንዴት አድርጎ እንዴት ቢያየን ነው ይገርመኛል። ለአገልግሎት አይደለም ለባህርነት ሳንጠቅም ግን የመረጠን የማርያም ልጅ ኢየሱስ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ቁጭ ብላችሁ መማራችሁ እኮ መመረጥ ነው። በዚህ ሰዓት ወንጌል በዚህ ብርድ በዚህ አይነት የአየር ጸባይ በዚህ ኮንዲሽን ላይ ወንጌል መስማት መመረጥ ነው እኮ። እናንተን ለመረጣችሁ ለእግዚአብሔር ምስጋና ይሁን። አመስግኑት እግዚአብሔር። እና እመቤታችን ቅድም ደግናት ብያቸዋለች እንዳትረሱብኝ። ምንድናት? አንድ ጊዜ በደንብ አድርጋችሁ እመቤታችን ደግናት ብሎ እንዳታናግሩኝ እዚህ ጋር ንገሩኝ። ተኳርፈናል። እሰይ ወንዶች እስቲ በኋላ ያላችሁ ድምፅ ታቅቦ መሆኑ ነው። እመቤታችን ደግናት በሉ እስቲ እናንተ በሉ። ግዴ ታረቅ ነው አንድ ላይ እስቲ እመቤታችን ደግናት በሉ። እንደው እንዲሁ እንዳይመስላችሁ ነገሩ እንደዚህ ነው። ሰውየው ባለጸጋ ነው። ላሞች አሉት፣ በጎች አሉት፣ ፍየሎች አሉት። ምኑ ባለጸጋው እና በጎቹ የሚጠብቅለት እረኛ ፈለገ። ታማኝ እንፈልጋለን አይደል? ከቤተ መንግስት እስከ ቤተ ክህነት ታማኞቹን ስላሴ ያብዛለን። አሜን በሉኝ። ሀገር የማይሸጡ ቤተክርስቲያንን የማይለውጡ ምን ያስፈልጉናል? ታማኞች። መድኃኒዓለም ታማኝ ያርገን። አዎ ለተሾማችሁበት ቢሮ ለሴክተራችሁ ታማኝ ሁኑ። አዎ ታማኝ፣ ለትዳራችሁ ታማኝ ሁኑ። ለታመኑላችሁ ሰዎች ታማኝ ፈለገና ሲያስፈልግ አንድ የቆሎ ተማሪ አብነት ተማሪ ከእናቱ ቤት ሕፃን ሆኖ የወጣ ዘመድ ጥራ ቢሉት ማርያምን የሚል እስቲ አባትህ እናትህ ቢሉ እናቴም አባቴም እስቲ መታወቂያ ቢሉ ምን መታወቂያ አለኝ ማርያም የሚል ማርያም መታወቂያችን ናት። አመስግኗት። መታወቂያችን እኮ ነው። የትም ቦታ ሄደን እንደው አትታወቁ። ከአዲስ አበባ ወጣችሁ ሰው ሀገር እንደው ሌባ ገንዘባችሁ ቢሰርቅ በማርያም ብትሉ እንጀራ አትበሉም ወይ? ስለ ማርያም ብንል እንጀራ አንበላም ወይ? ምን ማለት ነው ይሄ? ድንግል ማርያም መታወቂያ ሆናላለች ማለት ነው። ፓስፖርታችንና ድንግል ማርያም፣ የገነት መግቢያችንና ድንግል ማርያም። በደንብ አድርጋችሁ አመስግኗት። ድንግል ማርያምን መታወቂያችሁ ናት። እና አቡሽ ተሜ ይባላል። ተሜ በሉ የቆሎ ተማሪ እንደዚህ ይባል ተሜ አሉት። አቤት በግ ትጠብቃለህ? እጠብቃለሁ። ግን ጌታው የሚፈልገው ታማኝ ነው። ታማኝ ነህ? አዛኝቷ እስቲ በሉ። ለውሸት ግን እንዳትሉሽ። የሚወዷችሁ ሰዎች እንዳይጠሏችሁ ብላችሁ እንዳትጣሉ ከመብራት። አዎ። እና አዛኝቷን አለ እረሷንማ ከጠራ ታስታውቃለህ አንተ አሉትና ባጭር የታጠቀ አንድ ዳዊት በቃ ዘመዱ የሚመካበት የሚተማመንበት ከጠላት የሚያመልጥበት ዳዊት ነው በማይደር ያነክተው። እሱን ይዞ ኮራ ብሎ የማርያም ልጅ ደግሞ አንገት ይደፋል ብላችሁ ኮራ ብሎ ከጌታው ቤት ቀረበ። ጌታው ሲያየው ሕፃን ነው፣ በጎቹ ደግሞ ብዙዎች ናቸው። ይሄ ሕፃን ነው እኔም በግ ጠብቀው ብሎ አሰበና አንተ በግ ትጠብቃለህ? አዎ። ችለህ ትጠብቃለህ? አዎ። ታማኝ ነህ? አዛኝቷል ምን አለ? ዋስ ጥራ እንዳልል ቀድመህ ዋስ ጠራህብኝ። ይሄ ሁሉ በግ ንብረት ያለ ዋስ አይሆንም ነበር። ስለዚህ አንተ ምን ጠራህብኝ? ዋስ ጠበቃ ትሆነን ድንግል ማርያም ዋስ ነው የጠራህብኝ። ስለዚህ ምንም ማድረግ አልችልም፣ አልቆጥራቸውም።
ስሟን ስለጠራ ሳልቆጥራቸው ታማኝ ሆነ፣ በጎቹን አሰማራ፣ ከኔ ቤት ትኖራለህ አለውና በጎቹን ሰጠው። በጎቹን ወሰደና ጸሎተ ማርያም እየጸለየ በጎቹን ወሰደና ለምለም መስክ ወሰደና በላቸው። ሳር በሉ፣ ጥግብ ባሉ። ጥጋብ የማይስማማን እኮ እኛ ስንጠግብ አቤት አድርሳውን ጥሩ ሰዓት ነው የተገናኘ ነው። ጾም ሰዓት ስለሆነ ብዙ ፊታችን ሁሉ ጠውልጓል፣ ብራይትነሳችሁ ቀንሷል። እንደማየው የጾምን ነው አይደል? ነው የቄሶች ነው የኛ ነው አይደል? የሁላችንም ያርግልን ስላሴ። የበላ ሰው ይጠቀማል። ከፍለው የበሉ ሰዎች ከፍለው ጂም ቤት እየተፉት ነው እንዳይመስላችሁ። ኮሌስትሮሉ አላራምድ ብሎ ግፊቱ፣ ስኳሩ፣ ሌላው ስንት ጣጣ አለው። የሰማችሁ ይናል። ጠዋት ቤተክርስቲያን ለአገልግሎት ስንወጣ ስጋ ቤት የተሰለፉ ሰዎች በቃ ይገርሙኛል። ከዛ የሆነ ሳለ ስታገ ምንድነው ሲባል ስፖርት ጀምሬያለሁ ይላል። የዋጠውን መልሶ እያስተፋው። ስለዚህ የሚጾም ሰው ግን ጤነኛ ነው። እሺ ማርያምን ምሬ ነው። የሚጾም ሰው ምንድነው አልኩ? ጤነኛ ረጅም ዕድሜ ትኖራላችሁ። እና በጎቹ ጠገቡ አልኳችሁ አይደል? ከዛ በኋላ እረኛው ስለ በጎቹ ያውቃል አያውቅም? ጥጋባቸው እናወቀ እና ውሃ ያስፈልጋቸዋል ብሎ ወንዝ ወሰደና ምን አጠጣቸው? ውሃ። በጎች የሚገርማቸው፣ እኔ እንኳን ያው በግ ጠብቄ ስላደግኩ ነው የምነግራችሁ። እናንተ እንኳን ብዙዎቻችሁ በግ ጠብቃችሁ ላታርጉ ትችላላችሁ። የበግ ባህሪ ምንድን ነው መሰላችሁ? ሲጠግብ ጥላ ይፈልግና ጥግ ላይ ይቆማል። ጥጋብ ያውቃል ማለት ነው። እኛ ከጠገብን መሀሉ ላይ ነን እንጂ ዳር አይደለም። እና ጠግበዋል ማለት ነው። እኔ ግን እናት የለኝ እህት የለኝ። ማነው ስንቅ ቋጥሮ አልበላም ብሎ አስታውሶኝ እንጀራ የሚያመጣልኝ? ማን አለኝ? ዘመድ የለኝ። ወደ ሰማይ ነው ዘመድ ያለው ላይ ነው። የሰማችን በቃ ተስፋ ቁረጡ። ዘመድ ያለን የት ነው? አትመኩ በስልጣናችሁ፣ አትመኩ በወገናችሁ። እንዲህ ያለ ባለጸጋ፣ እንዲህ ያለ ባለ ፋብሪካ ምናምን እግል አትበሉት። እየሰማችሁ ነው። የትላንት ጌታ የዛሬ ከርታታ ነው። የትላንት አሰሪ የዛሬ ታታሪ ነው። የማያልቅበት ባለጸጋ የት ነው ያለው? ወደ ላይ አንጋጠጠና የሚወደው መልአክ ነበረውና አብረን እንጠራዋለን። ይህንን መልአክ ከብዙ ነገር ያው የጠበቃችሁ፣ ከአደጋ ከቀትር ጋር የጠበቃችሁ፣ ስንት መንገዳችሁን የሞታችሁን ደብዳቤ ልክ እንደ ባይራን በሹመት የቀየረላችሁ፣ ጠላቶቻችሁን ያስታገሰላችሁ፣ የተቆፈረውን ጉድጓድ የደፈነላችሁ መልአክ ነው እና እንዲህ አለ፣ ቅዱስ ሚካኤል አለ። በደንብ ብላችሁ ጥሩት። እኔ አንተ ባሪያ ርቦኝ በጎቼ ደግሞ ጠግበዋልና ከጌታው ቤት እንጀራ በልቼ ልግባ፣ በል ጠብቅልኝ ብሎ ሰጥቶት ሄደ። ለማን አደራ ይጠብቃል እኮ ቅዱስ ሚካኤል። ጠብቅ ብሎት ሄደ። ለማን? በደምብ ጥሩት። ዲያብሎስ እኮ ስለሚፈራው ነው። ለማን? ለቅዱስ ሚካኤል። እና ሰናይ ለሰብ ወተአዛዚ ለሕዝብ ወውእቱ ርሁቀ መዓት ወብዝኃ ምሕረት ሚካኤል ውእቱ ለሰው መልካም። እስቲ ሚካኤል ለሰው መልካም በሉ። ለሕዝብም ታዛዥ ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ። እና ወደ ጌታው ቤት ሲሄድ ጌታው በዙፋኑ ላይ ተቀምጧል። ልጁ ግን ባዶ እጁ መጣ። ወይኔ አዛኝቷን ጠርቶ ጉድ ሰራኝ፣ በጎቼን በሽፍታ አስበላብኝ፣ ወይኔ አለ። ወራ ብሎ ከፊቱ ቆመና ተሜ እንዲህ አለው፣ ጌታው በጎቼን ለሰው አልሰጠውብህም እና ለማን ነው የሰጠህብኝ ሲለው፣ እኔማ እንጀራ ልበላ ቢርበኝ ለሚካኤል ነው የሰጠሁት አለ። ለማን? እንደው እግዚአብሔር ግን ደግነቱ እንደው ለሰው ቢሰጠን አሳልፎ ምን እንሆን ነበር? ውድቀታችሁን ለሚፈልጉ ሰዎች ቢሰጣችሁ፣ እኛን የሰጠን ለሚካኤል ነው። ይኸውላችሁ እስመ ለመላእክቱ የዝዞሙ በእንቲአከ፣ መላእክቱን ስላንተ ያዛቸዋል። ስለ እኔ በሉ ውስጥ መላእክት ይታዘዛሉ። የሚታዘዙት ደግሞ በመንገድ የተቀመጠው እንቅፋት ጠልቶ እንዳይጥል ሚካኤል በመንገድ እየቀደመ እንቅፋት ያነሳላል። አመስግነው ለዚህ መልአክ ለቅዱስ ሚካኤል። በመንገድ ይጠብቁ ዘንድ መላእክቴን በፊት እልካለሁ። እግር በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በእጆቻቸው ያነሱን መላእክት እኮ እግዚአብሔር የሚያስጠብቀን በማለት በመላእክቱ። ለሰው አልሰጠውብህም ለሚካኤል ሲለው ጌታው ደስ አለው። እየሰማ ሚካኤልንም አውቀዋለሁ። አታውቁት? አልደረሰላችሁ? ሚካኤልን አታውቁት? እና እንጀራ ስጡት ይብላ፣ ውሃ ስጡት ይጠጣ። በላ ጠጣ፣ ጥግብ አለ። ለካ በሚካኤል እንጀራ ይበላ። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሎ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ።
በሁለተኛው ቀን በጎቹ ጠገቡ፣ እሱ ራበው፣ ወደ ሰማይ አየ። ለማን ይስጣው? ተረኛ ማን ይሁን? ቅዱስ ገብርኤል አለ። ጥሩት። እኔ ብቻ ነኝ የምጮህ? እኔ አንተ ወዳጅ ርቦኝ በጎቼ ጠግበዋልና ጠብቅ ከጌታው ቤት ልብላል። ለማሰጠው ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ጌታው ሲጠይቅ ለገብርኤል አለው፣ አረ ገብርኤልን አውቀዋለሁ፣ እንጀራ ስጡልኝ ብላ ውሃ የሚጠጣ አለ። ለካ በገብርኤል እንጀራ ይበላል። እናንተ እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። እና እንደዚህ ብሎ ሄደ። በሶስተኛው ቀን በጎቹ ጠገቡ፣ እሱ ራበው፣ ወደ ሰማይ አየ። ወደ ታየ ወደ ሰማይ አየና እንደዚህ አለ፣ ከሩፋኤል ልጥራ? ፋኑኤል ይሻለኛል? ራጉኤል፣ ዑራኤል ማንኛው ከመላእክት ይሻለ? ከሰማይታ አይደለም ብሎ አንድ ዘመድ አለችው የእናቱን ቤት የረሳባት እናት ሆና የምታሳድገው ልብሱም ጉርሱም የሆነችለት ስሟ ማን ይባላል? ዛሬ የተሰበሰብንበት እናት እመቤት ናት። ማን ይባላል ስሟ? ማርኮ ናት። ድንግል ማርያም። ድንግል ማርያም አዛኝቱ ወለላይቱ ኪዳነ ምሕረት ቢላት እሷ ናት። ልደታ ቢላት እሷ ናት። ባታ ቢሏት እሷ ናት። አቤት ነፍሱና ድንግል ማርያም ብቻ ጥሯት። በጭንቃችሁ ሰዓት ርቦት እኮ ነው የጠራት። ድንግል ማርያም እናቴ አዛኜ አላት። በጎቼን ጠብቂ ተረኛ ነሽ፣ እንጀራ በልቼ ልምጣ ብሎ ከጌታው ቤት ጌታው መጠየቅ ልማዷል። በጎቼን ዛሬ ስለማሰጠብኝ ሲለው የዛሬዋ ተረኛ ትለያለች አለ። በሉ በማርያም እመቤቴ ጨርሻለሁ ትምህርቴ። የዛሬዋ ተረኛ ትለያለች። አትለይ? ከተለዩ የተለየች ናት አይደለችም? ከተመረጡ የተመረጠች ናት አይደለችም? ደግሞ ማናት የዛሬዋ ተረኛ አለ። ደስ እያለው ሲጠራት የውሸት እኮ አይደለም፣ የማስመሰል አይደለም፣ ከልብ የሆነ ፍቅር አለ። በአፍ ሲገለጥ እኮ ያስታውቃል አይደል? የማርያም ስም የውሸት ሲጠራ የእውነት ስትጠራ ያስታውቅብናል። እና አዛኝቷ አለ። በዚህ ሰዓት ጌታው አቀረቀረ፣ አንገቱን ድፍት አደረገ። ምን ነው ሚካኤል ስለ ያልከፋ፣ ገብርኤል ስለ ያልከፋ፣ ምን ነው እመቤቴን ብጠራ ከፋ ሳለው፣ አይ እሷን እኮ አውቃታለሁ። አታውቋት? የተጠማ ውሻ ብታገኝ እንስራ እያላት የወርቅ ጫማ አውጥታ ውሃ ያጠጣች ደግ፣ የተራበ ተኩላ ከመጣማ በጎቹን እየፈታች ማብላቱ አይቀርም ብዬ ነው። ለካ እንደዚህ ደግ ናት፣ የእኛ ናት። አመስግኗት እባካችሁ። ደግ ናት ድንግል ማርያም፣ ለተራበ ተኩላ የምታስብ ውሻ ሲያገኙ ድንጋይ እያነሱ ከወንዝ ሲወረውሩ፣ ተው ይሄ እኮ የፈጣሪ ፍጥረት ነው፣ ተው ታትብቱት። ውሃ ጠምቶት እኮ ነው የመጣው፣ እሱም ፍጥረት ነው ይጠማዋል ብላ ውሃ አንስታ ለውሻ አጠጣች። በጠማን ሰዓት ታጠጣናለች፣ ታጠጣች። በራበን ሰዓት ታጎርሰናለች። ድንግል ማርያም ታጉርሰን። እንጀራ ለሌላችሁ ዛሬ እጆቻችሁን ከፍ አድርጉና ዛሬ እኔ ቤት የምትገባዋ ተረኛዋ ድንግል ማርያም ናት በሉ። ተረኛዋ ድንግል ማርያም ትሆንላችሁ። አመስግኗት እልል ብላችሁ። ይትኪ መድኃኒትን ታሰስዋ ወድዋ ነቢያት ሊያዩዋት የወደዷት የናፍቋት መድኃኒት እመቤታችን ናት። ደግሞ ከእሷ የተወለደው ዓለም ሁሉ አድኗል። እንድናለን ድነናልም። ስለዚህ ስለ ኢየሱስ ክርስቶስን አግኝተናል ከድንግል ማርያም። ኢየሱስን በመስቀል ላይ የመጨረሻ እናቱን ሰጥቶናል። ስጦታችንን ደግሞ አስቀምጠናል፣ በልባችን ሾመናታል። ድንግል ማርያምን የሰጠን እግዚአብሔርን ከፍ አድርጋችሁ አመስግኑ። ቃልዎት ያሰማልን። በመንግስተ ሰማያት ያኑርልን። እድሜ ይስጠዎት፣ እድሜ በጸጋ ያኑሮት። እናመሰግናለን። ያነሳሻል ዛሬም አንደበቴ ማርያም እናቴ፣ ያነሳሻል ዛሬም አንደበቴ ማርያም እናቴ።
ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የልብ ምርኩዝ ነሽ እፎይታ ለነፍሴ እስቲ ላነሳሳሽ በጥዑም ውዳሴ ማርያም ማርያም ልበል ማርነሽ ለከንፈሬ የአፌ ዜማ ነሽ የዘውትር መዝሙሬ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ሰላምን ብትወልጂ ሰፈነ ሰላሜ በልጅሽ ቤዛነት ቀለለልኝ ሸክሜ ከእንግዲህ በኋላ ምንስ ያሰጋኛል እናት እንድትሆኚ አንቺን ሸልሞኛል ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የደካማው ምርኩዝ የምንዱባን ተስፋ ስምሽን ሰንቆ ከቤትሽ ላልጠፋ እጅሽ ተዘርግቷል ለተማጸነሽ ማደጋው ሙሉ ነው ድንግል በምልጃሽ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ክብርሽ